እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈርሃኒ ልቤ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም። ስለ እግዚአብሔር ብርሃን ነው። እግዚአብሔር መድኃኒት ነው። እግዚአብሔር መልካም ነው። እሱ ራሱ ኖራል። አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮት ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሎ እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ፣ በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘዋን ታቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይወፅእ፣ ይገባል ይወጣል፣ ወይረክብ ምርአየ፣ መሰማሪያም ያገኛል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎችን አውቃለሁ። አልቦ ዘያሃይደኒሆን እምኔ፣ በጎችን ከእጄ የሚነጥቃቸውን ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐወል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድ